በሊቢያ በረሃ ንጋት ላይ ፓስካል ለቱቦ የተባለው አዘዋዋሪ ረጅምና አድካሚ ጉዞ ከማድረጉ በፊት የመጨረሻ እረፍት በአልኮል ታጅቦ ተጀመረ። አዘዋዋሪው ፓስካል የፖሊስ ቁጥጥርን ለማለፍ ሲል ከዋና መንገድ ወጥቶ ማንም ወደማያውቀው በረሃ ውስጥ ገባ። ለዚህ ልዩ አገልግሎት እያንዳንዱ ተሳፋሪ ከፍተኛ ዶላር ኤሚል ይህንን እንደ ዘመናዊ ባርነት ቢቆጥረውም ለጉዞ የሚያስፈልጋቸውን ወጪ ለመሸፈን እንዲሁም መጠጊያ ላለማጣት ሲሉ አማራጭ ስላልነበራቸው ተስማሙ። በሌላኛው የዓለማችን ክፍል ስናይ ደግሞ በጦርነት በረቀቀችው አፍጋኒስታን ጃቪድ እና ሩሃኒ የተባሉ የአክስት ልጆች በታሊባን ዛቻ ምክንያት ሀገራቸውን ጥለው ለመሸሽ ወሰኑ። ሀብታም ገበሬ ቤተሰብ ቢኖራቸውም ሕጋዊ ቪዛ ማግኘት ፈጽሞ የማይታሰብ ነው። የአፍጋኒስታን አዘዋዋሪዎች ጉዞውን ልክ እንደ ሕጋዊ የጉዞ ወኪል ያደራጁላቸዋል። ሆኖም ግን ለሞት ወይም ለጠለፋ ኃላፊነት እንደማይወስዱ በመግለጽ ነው። ለዚህ ጉዞ ሲባል ጃቪድ መኪናውን ሸጦ ከፍተኛ ገንዘብ ከፈለ። ካቡሉን ለቀው ከወጡ በኋላ ዳግመኛ እንደማይመለሱ በመማል ነበር። የአፍጋኖች ጉዞ በመጀመሪያ ምቹ በሚመስል ሚኒቫን ተጀምሮ የፓኪስታንን ድንበር በቀላሉ አቋረጡ። ላሆር ሲደርሱ
በአንድ ርካሽ ማረፊያ ተጠለሉ። እዚያም ስለ ፓሪስና አውሮፓ ሕይወት ያላቸውን ህልም እያወጉ ተስፋ አደረጉ። ነገር ግን ፉአድ የተባለ ልምድ ያለው ተጓዥ ቀጣዩ የኢራን ጉዞ ምን ያህል አደገኛ እንደሆነ በማስረዳት የዋህነታቸውን ሰባበረው። እነርሱ ከዚህ በፊት ሞክሮት የተያዘ በመሆኑ ተራሮቹና በረሃው ምን ያክል አሰቃቂ እንደሆኑ ምስክር ነው። ከፓኪስታን ወደ ኢራን የሚያደርጉት ጉዞ መልኩ ተቀየረ። በትንሽ መኪና ውስጥ ከ30 በላይ ሰዎች እንደ ዕቃ ተጭነው አደገኛውን የኢራን ተራሮችና በረሃዎች ማቋረጥ ጀመሩ። በመቶዎች የሚቆጠሩ ስደተኞች በአንድ ላይ ተሰባስበው በከፍተኛ ድካም ተራሮችን ወጡ። አዘዋዋሪዎቹ ውሃና ምግብ በውድ ዋጋ ሸጡላቸው። የሰው ልጆች ሊቋቋሙ በማይችሉበት ከባድ ሙቀት ውስጥ እረፍት ሳይሰጡ ያጓጉዛቸዋል። ፀሐዩ ያቃጥላል፣ መንገዱ አያልቅም። ጃቪድና ሩሃኒ ግን በድካም ቢዝሉም ወደ ኋላ መመለስ ስለማይችሉ ወደ ቱርክ ድንበር የሚያደርጉትን አድካሚ ጉዞ ከመቀጠል ውጪ ምንም ምርጫ አልነበራቸውም። ወደ ሊቢያ ስንመለስ ካሜሩናውያኑ ኤሚልና ኤሊ እንዲሁም ጆሴፍ አስገዳጅ ስራቸውን ጨርሰው በጆሴፍ ግንኙነት አማካኝነት አዲስ አዘዋዋሪ አገኙ። ጉዟቸው ወደ ትሪፖሊ ከዚያም ወደ ባህር ሊዮን ነው። ነገር ግን አዲሶቹ አዘዋዋሪዎች የካሜራ ባለሙያዎችና አብሯቸው እንዳይጓዙ ስለከለከሉ ተለያይተው ትሪፖሊን ለመገናኘት ቀጠሮ ያዙ። ካሜሩናውያኑ በድጋሚ ባሮጌ መኪናዎችና በእግር አደገኛውን በረሃ ማቋረጥ ጀመሩ። ነገር ግን ከዚህ በኋላ ነገሮች ከቁጥጥር ውጭ ሆኑ። የጉዞ ቀጣይ ምዕራፍ ምን እንደሚመስል ሳይሆኑ አሰቃዮች ነው። ትቶለታል። ከዚህ ሁሉ መከራ በኋላ ግን ሰማያዊውን የሜዲትራኒያን ባህር ለማየት ለነሱ ትልቅ ሽልማት ነበር። የመጨረሻው ፈተና ከፊታቸው ይጠብቃቸዋል። ነገር ግን አዘዋዋሪዎቹ ያላቸውን ገንዘብ ሁሉ ስለዘረፏቸው ወዲያውኑ መሻገር አልቻሉም። ለጀልባ ክፍያ የሚሆን ገንዘብ ለማጠራቀም ዙዋራ በተባለች የባህር ዳርቻ ከተማ ለ5 ወራት ያህል በግንባታ ስራ ላይ ለመሰማራት ተገደዱ። ዙዋራ ለህገወጥ ስደተኞች ዋና መተላለፊያ ብትሆንም የባህር ዳርቻዎቿ ግን አስፈሪ እውነታን ይናገራሉ። በየሳምንቱ ባህር የሚተፉባቸው የህፃናትና የአዋቂዎች አስክሬኖች የጉዞን አደገኝነት ያሳያሉ። ከ5 ወራት የጉልበት ብዝበዛ በኋላ ኤሚል፣ ኤሊና ጆሴፍ ለጉዞ የሚያስፈልገውን ገንዘብ አጠራቀሙ። ከህገወጥ አዘዋዋሪዎች ጋር ተደራድረው ላለፉት ዓመታት ያጠራቀሙትን የላብ ዋጋ ከፍለው ጉዞውን ለመጀመር ተስማሙ። ፍርሃት ቢኖርባቸውም ወደ አውሮፓ የመግባት ህልማቸው አይበገሬ አድርጓቸዋል። በድቅድቅ ጨለማ ፖሊስ እንዳያያቸው ትንፋሽ ውጠው ወደ ባህር ዳርቻ ወረዱ። በመቶዎች የሚቆጠሩ ስደተኞች በትናንሽ ጀልባዎች ተጭነው ወደ አንዲት ትልቅ ጀልባ ተዘዋወሩ። በጀልባዋ ላይ ያሉት ሁኔታዎች ግን ከሰው ልጅ የመሸከም አቅም በላይ ናቸው። በአጠቃላይ 260 ሰዎች ተጨናንቀው ተሳፍረዋል። ሶስቱ ጓደኛሞች ተለያዩ። በመቶዎች የሚቆጠሩ ሰዎች በጀልባው የታችኛው ክፍል ታጭቀዋል። ኦክሲጅን የለም። ሙቀቱ አያስተነፍስም። የሞተር ድምፅ ጆሮ ያደነቁራል። የትውከትና የላብ ሽታው ያቅለሸልሻል። አዘዋዋሪዎቹ ለዚህ ሁሉ ህዝብ የሰጡት የቀን ቀለብ ዳቦና ውሃ ብቻ ነበር። የህይወት አድን ጃኬት ወይም የመርከብ አደጋ ምልክት ማሳያ መሳሪያ የላቸውም። የካፒቴኑ ብቸኛ መሳሪያዎች ኮምፓስና ተራ ጂፒኤስ ናቸው። ጉዞ ከተጀመረ ከ5 ሰዓታት በኋላ የጀልባ ሞተር ሲቆምና የቃጠሎ ሽታ ሲመጣ ፍርሃት ነገሰ። በህይወትና በሞት መካከል ያለው ድንበር ጠበበ። ውጥረት ነገሰ። አንዲት ነፍሰ ጡር ሴት በጭንቀት ታመመች። ነገር ግን ሞተሩ እንደገና ተስተካክሎ ጉዞውን ቀጠሉ። የጣሊያን ሄሊኮፕተር ሲያንዣብብ ሲያዩ ለመጀመሪያ ጊዜ ተስፋ ታያቸው። እነዚህ ሰዎች ይህን ሁሉ መከራ የሚጋፈጡት በሀገራቸው ካለው $7 ወራዊ ደሞዝና ተስፋ የለሽ ህይወት ለማምለጥ ሲሉ ነው። በሌላ በኩል
የኢንተርኔት ካፌዎች፣ ሱቆች እንዲሁም ደግሞ የብልግና ቤቶች ሳይቀር በውስጡ ይገኛሉ። እያንዳንዱ የህብረተሰብ ክፍል የራሱን ሰፈር ፈጥሮ ይኖራል። በስደተኞች መካከል የሚፈጠረውን ግጭት የጣሊያን ፖሊሶች ችላ ይሉታል። በካምፕ ውስጥ የሚቀርበው ምግብ በቂ ባለመሆኑ ምክንያት ስደተኞች ሆዳቸውን ለመሙላት የራሳቸውን መላ ይፈልጋሉ። ለምሳሌ ማማ ቬሮኒካ የተባለች ስደተኛ ከካምፕ ውጭ እየወጣች ሸቀጦችን በርካሽ ዋጋ እየገዛች በካምፕ ውስጥ በመሸጥ ኑሮዋን ትገፋለች። ይህንን የምታደርግበት ምክንያት በካምፕ ውስጥ ካለው አስከፊ አማራጭ ማለትም ከሴተኛ አዳሪነት ለመዳን ስትል ነው። የመኖሪያ ፍቃድ የማግኘቱ ሂደት እጅግ ቀርፋፋ ነው። አንዳንዶቹ ለ2 ዓመታት ጠብቀው ምላሽ አላገኙም። ኤሚል፣ ኤሊና ጆሴፍ ይህን ያህል ጊዜ ማባከን አልፈለጉም። ህጋዊ ጥገኝነት ጥያቄያቸውን ወደ ጎን በመተው እንደገና ህገ ወጥ ሆነው ጉዟቸውን ለመቀጠል ወሰኑ። ካምፑን ጥለው ጠፉ። ቀጣዩ እድሉ ግን